ክርስቶስ ተንሥአ እሙታን ሞተ ወክዶ ለእለ ውስተ መቃብር ክርስቶስ ተንሥአ እሙታን በአቢይ ኃይል ወስልጣን ሐሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ክቡራን ኦርቶዶክሳውያን የክርስቶስ ቤተሰቦች በያላችሁበት የአብ የወልድ የመንፈስ ቅዱስ ሰላም ለሁላችሁም ይድረሳችሁ። በዛሬው ዝግጅታችን ዳግም ትንሣኤ በሚል ርዕስ ለአጭር ደቂቃዎች ስለ ዳግም ትንሣኤ እንማማራለን። እግዚአብሔር ከሁላችን ጋር ይሁን። ላይክ አድርጋችሁ በመጀመር እስከ መጨረሻው ድረስ አዳምጡት። ዳግም ትንሣኤ የሚለውን እንግዲህ ስናይ በቤተ ክርስቲያናችን ስርዓት ከአለፈው ጀምረን እንዳየነው ከእያንዳንዶቹ ዕለታት የጌታችን የመድኃኒታችን የኢየሱስ ክርስቶስን ትንሣኤ ያስተምራሉ ተብሎ የታሰበውን ያህል በጣም አስተማሪዎች ናቸው። በዚሁ ይቀጥላል ማለት ነው እና ዳግም ትንሣኤ ስምንተኛው የትንሣኤ ቀን ነው። ጌታችን ኢየሱስ ክርስቶስ ከተነሳ ስምንተኛው ቀን ማለት ነው። ከእሁድ እስከ እሁድ 8 ስለሆነ ያች ዕለት ዳግም ትንሣኤ ተብላ በቤተ ክርስቲያናችን ትታሰባለች። ስለዚህ ለምንድን ነው ዳግም ትንሣኤ የተባለ የሚለውን እናያለን። ሁለተኛ ደግሞ ሌላዎችም ስሞች አሏት፣ እነርሱንም እነግራቸዋለሁ። ፈጸምነ ይባላል፣ አግቦተ ግብር ትባላለች። እነዚህን የመሳሰሉ ሌሎችም ስሞች አሏት። እስከ መጨረሻው ድረስ ታዳምጡ፣ እነዚህን ሁሉ ትማራላችሁ ማለት ነው። እግዚአብሔር ከሁላችን ጋር ይሁን። አሁን ወደ መጀመሪያው ስንሄድ ዳግም ትንሣኤ የተባለበትን ስናይ ሁለተኛ ተነስቷል ለማለት አይደለም። ዳግም ትንሣኤ ማለት አንደኛ የትንሣኤ ዕለት የተደረሰው ቃለ እግዚአብሔር ራሱ ሳይቀየር ሳይሰለስ የሚደረስ በመሆኑ ዳግም ትንሣኤ ተብሎ ይታወቃል። እንደሚታወቀው መዝሙሩም ይትፌሳ ነው። የሚነበቡት ወንጌላት፣ የሚቀደሰው ቅዳሴ የሚቀየር ምንም ነገር ስለሌለ ዳግም ትንሣኤ ተብሎ ይታወቃል ማለት ነው። ሁለተኛው ግን የጌታችን የመድኃኒታችን የኢየሱስ ክርስቶስ መገለጥ ነው። ይህም ቶማስን ያሳያል። በዮሐንስ ወንጌል ምዕራፍ 20 ቁጥር 24 ጀምሮ ስናነብ የምናገኘውን ሕይወት ያስተምራል ማለት ነው። ሁለተኛ ለምን ተገለጠ የሚለውን እናያለን። ሁለተኛ የመጀመሪያው ትንሣኤ እንደሚታወቀው አይሁድ ጌታችን ኢየሱስ ክርስቶስ ሰቅለው ከገደሉት በኋላ ፈርተው ነበር ሐዋርያት። እንደሚታወቀው በዮሐንስ ወንጌል 16 ላይ እንደተጻፈው እናንተ ታዝናላችሁ፣ ዓለም ይደሰታል የሚል ተጽፎ እናገኛለን። በጌታችን ሞት አይሁድ ደስ ብሏቸዋል፣ ሐዋርያት ደግሞ አዝነው በተዘጋ ቤት ውስጥ ሆነው በጣም ትኩዛን ሆነው ተጨንቀው ባሉበት ሰዓት ጌታችን መነሳቱን ለማስረዳት በመካከላቸው በር ሳያንኳኳ በመካከላቸው ተገኝቶ ገብቶ ሰላም ለእናንተ ይሁን በማለት ተገልጦ አሳይቷቸዋል። ትንሣኤውን በዚህ ተረድተዋል ማለት ነው። ትንሣኤውን በዚህ ሲረዱ ቶማስ የሚባለው ከ12ቱ አንዱ ሐዋርያ ቶማስ ወይም ዲዲሞስ በሚል ሁለተኛ ስም የሚጠራው ቶማስ አልነበረም። ቶማስ ስላልነበር ቶማስን ሲያገኙት ጌታችን ኢየሱስ ክርስቶስ ተነስቷል፣ በመካከላችን ተገለጠልን ብለው ሲነግሩት ቶማስ በሁለት ምክንያት ይላሉ ሊቃውንተ ቤተ ክርስቲያን ትንሣኤውን ለማመን ተጠራጠረ። እኔ ካላየውኝ በችንካር የተወጉ በጦር የተወጉ ጎኖቹን፣ እጆቹን፣ ቁስሉን ካላየውኝ አላምንም በማለት ቶማስ ይጠራጠራል። በዚህ ምክንያት በሳምንቱ እሁድ ጌታችን መድኃኒታችን ኢየሱስ ክርስቶስ አይሁድ ተሰብስበው ሁላቸውም ሐዋርያት ሳሉ እንዲሁ በር ሳያንኳኳ በመካከላቸው ገብቶ ተገኝቶ ሰላም ለእናንተ ይሁን በማለት ኑ በማለት እንግዲህ ስሙን አልጠራም። የመጽሐፍ ልማድ ነው። ስሙን ሲጠራ ብቻ ነው አንተ ብሎ አንዱን የሚለይ እንጂ ስም ካልጠራ አጫፍሮ ነው የሚናገረውና ኑ ጎኖችን ዳሱ ይላቸዋል። ቶማስ ቀረብ ብሎ በጦር የተወጋ ጎኑን ይዳስሰዋል። ሲዳስሰው በትርጓሜ እንደተቀመጠልን የክርስቶስን ጎን በዳሰሰበት እጁ
እንደ እሳት የገባ ጅማት ተኮማትሮ ወይም ተቃጠለ ይላል። በዚህ ሰዓት ቶማስ ስለተሰማው ጌታዬ አምላኬ በማለት ይመሰክራል። እንግዲህ ቶማስ ትንሣኤውን በትክክል አመነ ማለት ነው። ያመንክ እንጂ የተጠራጠርክ አትሁን። ብፁዓንሰ እንዘ እለ ኢይሬኡኒ እለ እንዘ ኢይሬኡኒ ያምኑኒ፣ ብፁዓንስ ሳያዩኝ የሚያምኑብኝ ናቸው በማለት አስረድቶታል ማለት ነው። እንግዲህ ይሄ ብዙ ያሰብካል እንደሚታወቀው አጠር ለማድረግ ነው። ለቶማስ የተገለጠበት እለት ነው ማለት ነው። ይህን ስናይ ለምንድን ነው የተገለጠላቸው? ይሄ ትንሣኤውን ምን ያሳያል? ምን ያስተምራል? መገለጡ ከትንሣኤው ጋር ምን ግንኙነት አለው የሚለው ስናይ ጌታችን መድኃኒታችን ኢየሱስ ክርስቶስ ትንሣኤውን ያስረዳበት በሶስት ምክንያት ነው፣ በሶስት ነገሮች ነው። አንደኛ በተዘጋ በር መግባቱ ነው። የተዘጋ በር ሲገባ እንግዲህ ለክርስቶስ አዲስ አይደለም። ሶስቱ በሮች በዋናነት የትንሣኤውን ኃያልነቱን፣ ኤልሻዳይነቱን፣ ካህሊነቱን የሚሰበክበት ነው። መጀመሪያ ሲወለድ በነቢዩ በኢሳይያስ እንደተነገረለት በድንግልና ተጸንሶ በድንግልና ተወልዷል። ይሄ ደግሞ በትንቢተ ሕዝቅኤል ምዕራፍ 44 ላይ ተጽፎ እንደምናገኘው የኃያላን ጌታ ሳይከፍት ገብቶ ሳይከፍት የወጣባትን ቤተ መቅደስ ሕዝቅኤል የተነበየላትን ታላቁ ቅዱስ ኤፍሬም ሆትሰ ድንግል ይእቲ እንተወለደት ለነ መድነ ብሎ ሕዝቅኤል ያያትን ቤተ መቅደስ በድንግልና ተጸንሶ በድንግልና መወለዱን ሳይከፍት ገብቶ ሳይከፍት እንደወጣ አስረድቶበታል ማለት ነው። ይሄ አንዱ ካህሊነቱን ያስረዳበት ልደተ ምስጢረ ልደቱ የተገለጠበት ነው። ሁለተኛው ደግሞ ከመቃብር የወጣበት ነው። ከመቃብር ሲነሳ ጌታችን መድኃኒታችን ኢየሱስ ክርስቶስ መቃብር ክፈቱልኝ፣ ድንጋይ አንሱልኝ አላለም። መቃብሩ እንደተዘጋ ድንጋዩ እንደታተመ ጌታችን መድኃኒታችን ኢየሱስ ክርስቶስ ተነስቷል ማለት ነው። ጠባቂዎች አላስቀሩትም። የአይሁድ አሉባልታ አላስቀረውም። ጌታችን ተነሳ። መቃብር ክፈቱልኝ፣ ድንጋይ አንሱልኝ አላለም። ይህም ምን ያሳያል? አምላክነቱን ያሳያል ማለት ነው። ሶስተኛ ትንሣኤውን ያስረዳበት ደግሞ ሐዋርያት ፈርተው ተቸግረው ተጨንቀው ባሉበት መካከል ለሁለተኛ ጊዜ አንደኛ እሁድ፣ ሁለተኛ ደግሞ በሳምንቱ እሁድ ማለት ነው በስምንተኛው ቀን በር ሳያንኳኳ ሳይከፍት ገብቶ በመካከላቸው ተገኘ ማለት ነው። ይሄ ምንድነው የሚያሳየው ስንል በሊቃውንት ብዙ ጥያቄዎች ይነሳሉ ከዚህ ላይ ማለት ነው። በሩን ሳያንኳ እንዴት ሳይከፍት ገባ? አምላክ ነዋ፣ አምላክነቱን ለማስረዳት። ምክንያቱም ስጋ ከሞተም በኋላ ከስጋ መለኮት አልተለየም። ሲያስነሳውም ደግሞ ከተነሳም በኋላ መለኮት ስጋን እንዳከበረው እንዳልተለየው አምላክነቱን ያሳየበት ምስጢር ነው ማለት ነው። ስለዚህ ምን ያስረዳናል? ካህሊነቱን፣ ኤልሻዳይነቱን፣ እግዚአብሔርነቱን፣ ሁሉን ቻይነቱን የትንሣኤው ምስጢር ያሳያል ማለት ነው። ሁሉን ቻይ ስንል የደረቀ ማይፀን እንደሚያለመልም በሳራ በ90 ዓመቷ ይስሐቅን መውለዷን እናያለን። እንዲሁም ደግሞ የዘካርያስ ባለቤት ኤልሳቤጥንም እንዲሁ በዚሁ እድሜ ሆነው ከእርጅና በኋላ መውለዳቸውን ተጽፎ እናገኛለን። እነዚህ ብዙ ነገሮች ናቸው የሚያሳዩት ማለት ነው። በተዘጋው ቤት ጌታችን መድኃኒታችን ኢየሱስ ክርስቶስ መገኘቱ የተዘጉ እድሎችን እግዚአብሔርን አይከለክሉትም፣ በመካከላችን ይገኛል። ቤታችን ስለተዘጋ እግዚአብሔር እኛን ለማግኘት አይቸገርም ማለት ነው። ልባችን ብቻ ክፍት ከሆነ እያንኳኳ ይመጣል። ሳይከፍት ሳያስፈቅድ ሳያንኳኳ ድምፅ ሳያሰማ በመካከላችን መገኘት ይችላል ማለት ነው። በኃጢአት የተዘጋ በር በክፋት የተዘጋ ቢሆን በነጻነት የተዘጋ ቢሆን በብዙ ነገሮች የተዘጋ ቢሆንም እንኳን በመካከል ይገኛል። ለምሳሌ በትንቢተ ዳንኤል ላይ የምናገኛቸው 3 ደቂቅን እንኳን ብናያቸው በእሳት መካከል ተወርውረው ነበር። የመዳን ሕይወታቸው ተዘግቷል። ግን በዚህ እንዲሞቱ እድላቸው የተዘጋባቸው በ3 ደቂቅ በመካከላቸው ተገኝቶ እሳቱ ቀዝቅዟል። ዳንኤልም እንዲሁ አንበሳ ሰግዶለታል። እስራኤላውያንንም ብናይ እስራኤላውያን በግብጽ የመኖር እድላቸው ተዘግቷል። በጣም ከእለት ወደ እለት ከሞት ወደ ሞት ነው እየሄዱ ያሉት። ነገር ግን ሙሴ ልኮ እንዲወጡ አዘዛቸው። እንዲወጡ እንኳን በተቃረቡበት ሰዓት ፈርዖን እስከ ሰራዊቱ እንዳይሻገሩ ደግሞ ባህሩ ዘግቶባቸው ነበር። ሕይወታቸው እንዲሞቱ ተወስኖባቸዋል ማለት ነው። ነገር ግን እግዚአብሔር ተገኝቶ ባህሩን ከፍሎ እስራኤልን አሻግሮ ፈርዖንን አስጥሞ በተዘጋው ሕይወታቸው መካከል ተገኝቶ አድኗቸዋል ማለት ነው። እነዚህን ነገሮች ሁሉ በመጽሐፍ ቅዱስ መነሻነት ለማብራራት የምሞክረው
የክርስቶስ ሁሉን ቻይነቱን መቃብር ድንጋዩ ትንሣኤውን መከልከል እንዳልቻለ፣ የተዘገው በር ክርስቶስ ወደ ሐዋርያት እንዳይገባ መከልከል እንዳልቻለ፣ እህትምት የሆነችው እመቤታችን ቅድስተ ቅዱሳን ድንግል ማርያም ያለ ወንድ ዘር ከእርሷ መወለድ እንደቻለ ያስረዳል ማለት ነው። እንግዲህ ይሄ አንዱ ትንሣኤው የሚሰበክበት ነው ማለት ነው። ሁለተኛው ይቺ ዳግም ትንሣኤ አግብኦተ ግብር በመባል ትታወቃለች። አግብኦተ ግብር ማለት በዮሐንስ ወንጌል ምዕራፍ 17 ላይ ያለው ወንጌል ይነበባል። ሲነበብ ምን ይላል? ጌታችን መድኃኒታችን ኢየሱስ ክርስቶስ ከዚያኛው ዓለም ወደዚህ ዓለም ሲመጣ በአብ በወልድ በመንፈስ ቅዱስ በራሱም በአባቱም በመንፈስ ቅዱስም ፈቃድ ዓለምን ለማዳን መጥቷል። ዓለምን ለማዳን ሲመጣ አብ ፈናዊ ወልድ ተፈናዊ ይባላል። ስለዚህ የመጣ ተልኮ መጥቷል ማለት ነው። እንደ ልጅነቱ ተልኳል ማለት ነው። ስለዚህ የሰጠኸኝን ስራዬን ፈጸምኩ ይላል። ስራው የሁላቸውም ነው። መለኮታዊ ስራ የአብ የወልድ የመንፈስ ቅዱስ ነው። ስለዚህ ግብረ ዘወሀብከኒ ፈጸምኩ ለአርአያነት የሰጠኸኝን የሰውነቴን ስራ ጨርሻለሁ በማለት ይነበባል ማለት ነው። ስለዚህ ፈጸምነ ግብር ስራ የስራ መጨረሻ ፈጸምነ አግብኦተ ፈጸምነ ግብር ተብሎ ይታወቃል ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ዓለም የሰራውን ስራ የሰውነቱን ስራ ሰርቶ አዳምን እስከ ልጅ ልጆቹ አድኗል፣ ወደ ገነት መልሷል። ይህን የሚያሳይበት ነው። እኛም ባለንበት ጊዜያችን ተጠቅመን መስራት የሚገባንን መንፈሳዊ ስራ እንድንሰራ ማድረግ የሚገባንን መንፈሳዊ ተግባር በህይወታችን የሚገባውን መልካም ነገር ማድረግ እንድንችል እንማርበታለን ማለት ነው። ሶስተኛ አግብኦተ ግብር ይባላል። እንግዲህ ያው ከፈጸምን ከሚለው ጋር ተመሳሳይነት አለው ማለት ነው። እንግዲህ ይቺ ዳግም ትንሣኤ በቤተ ክርስቲያናችን ትነገራለች ማለት ነው። በአጠቃላይ የጌታችን ትንሣኤውን፣ ሕማሙን፣ ሞቱን እንማርበታለን። እንግዲህ ቶማስ በሁለት ምክንያቶች መጠራጠሩን በመጀመሪያው ቀን በሁለተኛው ማክሰኞ ላይ በጫነው ቪዲዮ ላይ ስላነሳ ነው። ሰዱቃዊ ስለነበር ትንሣኤ ሙታንን ለማመን መቸገሩን ሊቃውንት ያነሳሉ። ሁለተኛ ደግሞ ሐዋርያት ትንሣኤውን ሲሰብኩ ሲያስተምሩ እርሱ እኔ ሰምቻለሁ ብዬ እንዴት አስተምራለሁ የሚለው ሐሳብ እንደሆነበትም በሊቃውንት ይተነተናል። እንግዲህ በአጠቃላይ እነዚህ የሚያስተምሩን ዳግም ትንሣኤ የጌታችን የመድኃኒታችን የኢየሱስ ክርስቶስ ዳግም ተነስቶ ሁለተኛ ትንሣኤ ኑሮት ሳይሆን የሚያስተምረን ጌታችን መድኃኒታችን ኢየሱስ ክርስቶስ ለሁለተኛ ጊዜ መገለጡን ያስተምራል ማለት ነው። እንግዲህ የጌታችን የትንሣኤው በተዘጋ ቤት መገኘቱ የእኛ ትንሣኤ ራሱ እንዴት እንደሚሆን የወደፊቱን ያስተማረበት አንዱ መንገድ ነው።